ለህይወታችን አስጊ እንደሆኑ ምን ያህል ከባድ ነገሮች እየተፈጠሩ እንዳለ ሁላችንም ነው የምናውቀው። አሁን ላይ ደግሞ ሲጀመር እኮ በዋነኛነት የተነሳ ነው ይሄ ኬዝ ነው ከታች ተነስቶ እዚህ ላይ የደረሰው። አሁን ላይ ደግሞ ነገሮችን ልንጠቀልል ነገሮችን ልንጨርስ በምንዘጋጅበት ሰዓት ላይ ደግሞ ለመናገር ራሱ ይከብዳል። እዚህ ጋር ቤተሰቦች ምን ብለው እንደሚፈቅዱ ራሱ። ሰላም 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 ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ ግን ከፍቶኛል። እሺ ወይ ምን ብዬ ልንገራችሁ ወገኖቼ፣ ልዑል ያመጣው ጣጣ እንግዲህ ብዙ ችግር ይዞ እየመጣ ነው። ከልዑል ጋር በመጋጨቱ ኤርሚያስ ለሱ ጥሩ እድል እንትን ብሎለታል። ከነገራችን ላይ ግን ካሁን በኋላ ሚዲያ ላይ እንዳይመጣ ርቆ እንዲሄድ የውጭ ሀገር የስራ እንትን መቶለታል። ልክ እንደ ቴዲ አስታውሳችሁ፣ ባለፈው ቴዲ ውጭ ሀገር ሂዶ ለስንት ወር ነው 6 ወር 5 ወር ቆይቶ ነው የመጣው ካስታወሳችሁ ቴዲ። አሁንም ኤርሚያስ እንደዚህ አይነት እድል መጥቶለታል። ለስራ ነው ግን በጣም ነው እንትን የደበረኝ። እሺ ለምን እንደሆነ አላውቅም። ሰው ያስፈልገዋል። ወዴት እየወሰዱት እንደሆነም እያያችሁ ነው። ይቅርታ ይቅርታ ቢባልም አልሰማም ብሎ እንግዲህ ሰውየው ሀሳቡን እንትን ያለለት። ከነገራችን ላይ ኤርሚያስን የሚወስደው ሰው እንግዲህ ከአገሩን አልነግራችሁም። ኦሬዲ ቲኬት ምናምን ብቻ ነው የቀረው። እንትኑ አፋጣ ነው ደግሞ ሰው ለእንትን ያስታርቃል። የኛ ሰው ደግሞ በቃ ርቆ እንዲሄድ ለምን እንደፈለገ ባላቅም፣ በእርግጥ ለኤርሚያስ በጣም አሪፍ እድል ነው። ማንም ሰው የማያገኘው እንትን ነው ያገኘው። በዚህ በ2 ቀን ውስጥ ያችን ነገር ስለተናገረ ልዑል ብቻ እንትን ስላለው እሱ ደግሞ ይህንን እድል አገኘ ማለት ነው። እሱም እንግዲህ ምንም ነገር እንትን ሳይል ተስማምቷል እሄዳለሁ ብሎ ማለት ነው። በዙሪያው ያሉ እህቶቹ የኤርሚያስ እህቶች ደግሞ ቤተሰቦች ደግሞ ልዑልን ወቀሳ፣ አንተ ባመጣኸው ወንድማችን ሀገር ለቆ ሊወጣ ነው ብለው እንግዲህ እነሱም ችግር እየሆኑበት ነው ለልዑል። አላቅም እኔ ምን እንደምላችሁ አላቅም። ኤርሚያስም ትንሽ እንትን ያለ አይመስላችሁም? ድርቅ አለ በጣም። ቅርታ ተጠየቀ። እናቱ የልዑል እናት ብዙ ሰዎች እንትን አሉት። እሱ ደግሞ እንግዲህ እንትን አልልም አለ። በእርግጥ ይሄ ድሉ መጠቀሙ አሪፍ ነው፣ ግን ደግሞ ልዑል ሰው ያስፈልገዋል። እሱ ራሱ ባመጣው ጣጣ አንዳንድ ጊዜ ግን ሰዎች ለእናንተ እንትን ሲሉላችሁ ባላሰባችሁት መንገድ እንደዚህ አይነት ነገር ይፈጠርላቸዋል። አሁን ኤርሚያስ እንደው ካስቀሩት እነሱ ተባብረው እንጂ ኦሬዲ እሱ ተስማምቶ ይህ ትኬት ምናምን እንትን ተብሎ ሲላክለት እንግዲህ በዚህ 3-4 ቀን ነው የተባለው። በ3-4 ቀን ውስጥ ተዘጋጅ፣ ልክልሃለሁ፣ እዚህ መጥተህ መማር የምትፈልገውን ነገር ተምረክ ስራህን ትሰራለህ ተብሎ እንግዲህ ከነገራችን ላይ ከቤተሰብም ከምንም አይደለም ይሄ እንትን የመጣለት ከተመልካች ነው። ይሄ ነገር የመጣለት አብዛኛው የነ ልዑል ተመልካች ውጭ ሀገር ያለ ሰው ነው እና ይሄን እድል እንግዲህ ተጠቀምበት ብሎ ነግሮታል። እንግዲህ ኤርሚያስም ምንም እንትን ሳይልሽ ብሏል። እነሱ ግን ቤተሰቦቹ እንዲሄድባችሁ አይፈልጉም። የኤርሚያስ አንድ እህት ብቻ ነው ያለችው። ስለ ቤተሰቦቹ የራሱ ቻናል ላይ ካስታወሳችሁ በጣም በእንባ እያለቀሰ ስለ እናት ስለ አባቱ ሲያወራ ምን ያክል ውጣ ውረድ እንዳሳለፈ በጣም ተሰቃይቶ የአዲስ አበባ ልጅ ነኝ ብሎ ስራ በማጣት ዙሪያ በጣም ለብዙ ሰው ሲያስለቅስ ነበር። እንግዲህ በራሱ ቻናል ምናልባት ከረሳችሁት አላውቅም። እና ስለ ታሪኩ ስለ አስተዳደጉ ምናምን እና ቤቱ ውስጥ ደግሞ አንድ እህት ነው ያለችው። ወንድሞች አሉት፣ እህት ግን አንድ እህት ነው ያለችው። እና እሷ ደግሞ በቃ ሁሉ ነገር ልዑል ላይ ነው እንትን እያለች ያለችው። ለመጀመሪያ ጊዜ በእንትን ወጣች። እንደዚህ ስትናገር አይቻት አላውቅም። ያው ሰው ሲከፋው የሆነ እንትን ሲልሽ ነው መቼም
ሚዲያ ላይ የምትወጪው የሆነ እንትንሽንም ብሶትሽንም እንትን የምትዩ። ኤርሚያስ ደግሞ እንግዲህ ያው ትንሽ የከፋ ይመስለኛል። እሱም ድርቅ አለ። በጣም ተለመነ ተለመነ። ከዚህ በላይ ምን ማድረግ ይቻላል? ሰው ይሳሳታል እንኳን አይደለም ሰው ከሰው ምን ከብረት ዝገት የሚባል አባባል አለ። ጥፋቱን አምኖ ይቅርታ አለ። አልቀበልም አለ። እንግዲህ ምን ማድረግ ይቻላል ወገን? የእውነት በጣም ነው እንትን የሚለው። ለዛ ነው እንግዲህ ተስማምቷል። እንግዲህ የእውነት እነ ኤርሚያ ማን ነው እነ ልዑል ዘላለም ተባብረው ካስቀሩት አላቅም፣ ግነስ በሶስት ቀን ውስጥ ትኬት እንትን ይመጣልሃል ተዘጋጅ ተብሏል። እሱ ኦልሬዲ ግን እኔ ግን ይቅርታ አድርጉልኝና ይሄ ነገር ከበፊትም ይፈልገዋል መሰለኝ። አሁን ይሄን እድል ልጠቀምበት ብሎ እንትን አለ እንጂ የማይፈልገው ቢሆን እኮ አይስማማም ነበር። ራሱ ፈልጎ ነው። ለምንድን ነው ቤተሰቦቹ ልዑል ላይ የሚያሳብቡት? እሱ ከፈለገ መሄድ ከፈለገ ይሄድ በቃ። ትልቅ ሰው ነው። ሕፃን ልጅ ቢሆን ምንም እንትን ትላላችሁ። ግን እሱ ብዙ ነገር የሚያውቅ ሰው ነው። ከዚህ በፊትም እንትን ብሎ ያውቃል። የመጀመሪያው ጊዜ አይደለም። ስለዚህ መስማማት ካለባቸው እንግዲህ ይስማማሉ። ካልተስማማ ደግሞ ኤርሚያስ ውጭ ሀገር ይሄዳል ማለት ነው። እኔ ግን አሳዝኖኛል። አታስዋሹኝ። እውነት በማይረባ ነገር ለሱ አሪፍ እድል ነው እንዳልኳችሁ። ግን ደግሞ እነ ልዑል ስራው በጣም ብዙ ነገሮች ያስፈልገዋል። ሰው በሚያስፈልግሽ ሰዓት ደግሞ ሰው ሲርቅሽ ደግሞ በጣም ትጎጃለሽ። ልዑል ደግሞ የሆነ ነገር ሲመጣበት በእኔ ስም በእኔ እንደዚህ ባላረገ እኮ ያ ሰው እንደዚህ አያረግም ነበር እያለ ራሱን በጸጸት እንትን ይላል እና እሱ ራሱ ባመጣው ችግር መጨረሻ ላይ ከባድ እንትን ሆነበት እና አላቅም ጋይስ፣ በጣም ነው እንትን ያለው የደበረው። እሱም ደስተኛ አይመስለኝም። እህቶቹ ቤተሰቦቹ እንትን ሲሉበት ዋይ እንግዲህ ከተስማማ ምን ማድረግ ይቻላል? ወገኔ ወገን ትመክራለህ እምቢ ካለ እድሉን ልጠቀምበት ብሏል። እንግዲህ ከሄደም ደህና ሰንብት። እንደዚህ ብለውም እንትን ካስቀሩትም ደስ ይለኛል። ልዑልን ሰዎቹ ችግር ውስጥ እየከተቱት ነው በጣም። አሁን ልዑል አስቴር ምን አለች ትላላችሁ? እነዚህ ሰዎች ምን አይነት ችግር ውስጥ እንደሚከቱት እያስመሰሉ እየለቃቀሱ የሚወዱት መስለው ጉድጓድ ውስጥ ነው እንትን የሚሉት። የእነሱ ገመና ሚዲያ ላይ እንዳይወጣባቸው ሲሉ ብቻ ዘመድ እያጫወታቸው ነው። አክስት በል አጎት በል ወንድም በል ማናቸውም በል እየተጫወቱበት ነው። ልዑል ምንም አረ ልዑልማ ፈዟል፣ በጣም ፈዟል። የሆነ ነገር አሁንም መልሰው እንደባለፈው አድርገውት እንዳይሆን። ልጁ ከራሱ ጋር ይመስላችኋል እንዴ? ሰው እንዴት ነው የማይነቀው? ከባድ ነው፣ በጣም ያስጠላል። ይደብራል። መጨረሻቸውን እንግዲህ ምን እንደሚሆን አይቸው የልዑልን መጨረሻ ማየት ነው የምፈልገው። የእውነት የእነዚህ ሰዎች ትክክለኛ የሰውነት እንትን አላቸው ወይስ ከልዑል ምንድን ነው? እናቱ በጣም አሳዘነችኝ። የልዑል እናት ከነሱ ጋር በመሆኑ ከነሱ ጋር ቤታቸው ድረስ እንደባለፈው ከበላህ አሁንም ይመርዙሃል እያለች እናት መከረኛ መቼም ብዙ ነገሮችን እንትን እያለች እሷ ተሰቃየች። ልጁማ አንድ ጊዜ መቼም ኤርሚያስም ወጥቷል፣ ሚኪም እያገዘው አይመስለኝም። እናንተ ብቻውን እኮ ነው። ከጀርባ የተወሰኑ ሰዎች አሉ እንጂ ልዑል የሚንቀሳቀሰው አሁን ብቻውን ነው። በቃ ሁሉም ትተውታል። ራሱ ባመጣው ችግር ምን እንደሚሻል አላውቅም።
የኤርሚያስ እህት ደግሞ ከልዑል ላይ እንትን እያለች ነው። በአንተ ስም ነው፣ በአንተ እንደዚያ ባታረግ ወንድሜ ዛሬ ይሄ የውጭ ሀሳቡም አይመጣለትም ነበር፣ አይሄድም ነበር፣ ያለሱ ማን አለኝ እንደዚህ እያለች ልጁ እንደውም ሆዴባ ሰው ነው ጭራሽ እንትን ውስጥ ከተተችው። እሱም ደረቀ። ሁለቱም እልህኛ ናቸው። እሺ ዝም ብላችሁ ካያችሁ ልዑልም እልህኛ ነው፣ ኤርሚያስም እንደዛው። በቃ ለምንም አይበገሩም። አንዱ እንትን ካለ ለአንዱ እንትን ካለ በቃ ሁለቱም እንትን ከሆኑማ ለመፍረድ ራሱ በጣም ይከብዳል እኮ። ልዑል ያሳዝናችኋል። አሁን ነገ ጧት የሆነ ነገር ቢሆን ቢታመም እንደዚህ አድርገውት ነው እንደዚህ አድርገውት ነው ማለታችን አይቀርም ከኔም ጭምር። ግን ደግሞ ሲናገረው ደግሞ አይሰማም። አሁን በኮሜንት በውስጥም ራሱ እንነግረዋለን። በተቻለን አቅም ማየት ያየዋል፣ ግን መልስ አይመልስም ከነዚህ ሰዎች እንዲርቅ። ግን ደግሞ ከቤተሰቦች ማንም ሰው ከኔ በላይ እናንተ አታውቋቸውም፣ እኔ በደንብ አውቃችኋለሁ ብሎ የሚናገርበትም እንትን አለ። ስለዚህ ምን ማድረግ ትችላላችሁ እናንተ? በዚህ ቦታ ብትሆኑ መክራችሁት ሰው ራሱን እንትን ካላለ መልሶ እዛው ችግር ውስጥ የሚከቱት ከሆነ ለምንም እንትን አትሉ እና ከባድ ነው የእውነት። እንግዲህ ራሱ ያውቃል። ከሰማ ይሰማል፣ ካልሰማ ደግሞ ደህና ሰምት። የእውነት እኔ እናገራለሁ። እምቢ ካለ ምንም ማድረግ አይቻልም። ትመክረዋለህ። ሰውን መጀመሪያ ትመክራለህ። ካልሰማ እሱ ያውቃል። ትልቅ ሰው ነው። እናቱም እንትን እያለችው ነው የልዑል እናት ጠዋት ማታ። እሱ ግን እምቢ አለ። ስለዚህ ምንም ማድረግ አይቻልም። ለማንኛውም የኤርሚያስን ጉዳይ ነው ዛሬ ስሰማ በጣም እንትን ያልኩት። ሳይውል ሳድር ሰው ዋሽቶ ምን ብሎ ያስታርቃል? የኛ ሰው ደግሞ በቃ ከሱ ጋር እንትን ካልክ ውጭ ሀገር ሄደ እንደዚህ እኮ ብትሰራ እንደዚህ እንትንህ ይቀየራል እንትን ይላል ምናምን እያሉ ልጁን በምን እንዳሳመኑት አላውቅም። እሱም ተስማምቷል ለመሄድ። ቤተሰብ ደግሞ ወደ ልዑል አንተ ያመጣኸው ችግር ነው እንደዚህ ሆነ ምናምን እያሉ ለማንኛውም እስኪ ምንድን ይፈጠራል የሚለውን ደግሞ አጣርቼ ይሄዳል ወይስ አይሄድም? እሱ ኦልሬዲ እሺ ብሏል፣ ተስማምቷል፣ ሁሉ ነገር ልኳል። በዚህ 3 ቀን ተብሏል።